ከ54 ሚሊዮን በላይ ድምጾች በአንድነት ሲያስተጋቡ ምን ይመስላል? ምርጫ 2018 ተራ የካርድ ቆጠራ አልነበረም። የኢትዮጵያ ሕዝብ ሀገሬን አላስደፍርም ብሎ የተነሳበት ታሪካዊ ማዕበል እንጂ። ተስፋ አስቆራጭ ሹክሹክታዎችን ወደ ጎን በመተው ከ54 ሚሊዮን በላይ ዜጎች የመራጭነት ካርድን ወሰዱ። የሕዝቡ ቁርጠኝነት አስደማሚ ነበር። በምርጫው ዕለት 96.2 በመቶ የሚሆነው መራጭ በነቂስ ወጥቶ ድምጹን ሰጠ። በ1139 የምርጫ ክልሎችና በ52000 የምርጫ ጣቢያዎች ደግሞ ታላቁ ሕዝባችን የሌሊቱን ብርድና የቀትሩን ፀሐይ ታግሶ ዲሞክራሲን በተግባር አረጋገጠ። የፖለቲካ ምህዳሩ መከፈትስ ታይቶ በማይታወቅ ሁኔታ 42 የፖለቲካ ፓርቲዎችና ከ10400 በላይ እጩዎች በነጻነት ተፎካከሩ። ይህ ሰላማዊ ፉክክር ፓርላማችንን የብዝሃነት ማሳያ አድርጎታል። አሸናፊውን ብልጽግናን ፓርቲ ጨምሮ 17 የተለያዩ ተፎካካሪ ፓርቲዎችና 8 የግል እጩዎችን ወደ ሕዝብ ተወካዮች ምክር ቤት ገቡ። በክልል ምክር ቤቶችም ከ290 በላይ ወንበሮችን ተፎካካሪዎች አሸነፉ። ይህ አጠቃላይ የምርጫ ሂደት አንድ ትልቅ ሀቅ አሳይቶናል። አጥፊዎች ያሰቡት ሳይሆን ሕዝቡ የፈቀደው ሆኗል። ጠንካራ ተቋማት፣ የነቃ የፖለቲካ ተሳትፎና ለሀገር ሕልውና ቀዳሚ የሚሆን ጠቢብ ሕዝብ። ምርጫ 2018 የኢትዮጵያ ዲሞክራሲ የማይነቃነቅ መሰረት የያዘበት ብሩህ ምዕራፍ።